ለምን ያቺን አይጥ ልጁን አገያት? ማንን? ምሳሌ? አንቺ አባትሽ ጠፍቶ አንቺ ትዘያለሽ? ችግር ጣልተሽ ከችግር ወጥተሽ አለማወቅሽ ግን ሁሌም ይገርመኛል። ታይ ማህሌት፣ እኔ እኮ ነኝ አስጠግቼሽ የምኖረው። የሆነች ቀፋፊ ሰው እኮ ነው። በቃ ዳጣዬ በጣም አመሰግንሻለሁ። እሺ ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። አሁን መሄድ ትችያለሽ። ኧረ ጣጣ የለውም። በጣም አመሰግናለሁ። አሁን መሄድ ትችያለሽ። ኧረ ጣጣ የለውም። ጉዳዩ የብር አይደል እንዴ? እኔ መጨረሻውን እዚሁ ነው ማወቅ የምፈልገው። ግድ የለሽ። በጣም አመሰግናለሁ። ምን ሊሰሩ የሆነ ነገርማ አስበዋል እንጂማ ሰተት ብለው እንደዚህ ወጥመድ ውስጥ እየገቡ ነው ማለት ነው። ቀላል ገቡ በለ አታምጣ ሲለው አምጥቶ ቆለለ አይደል? በተመከተ ነው። ሁለቱም መነጠል አለብን። ኤፍራታ አታስብል እንዴ? እኛ እንፈልጋታለን። አይ አሁን እዚህ ድረስ አብረሽ መጣው አይደለ? ግቢና ስጫቸው። ምን ያደርጉሻል? ቆይ ማን ይጠራሽ? ቆይ አንቺ ማግባት ፈልጋለሁ ያልሽ አልነበረ? ጭራሽ ሚጀነጅን ሰው ነው የሚጠራሽ? አሁን አወራርሽ ግን አይመስልም። በቃ እዚህ ድረስ አብረሽ መጣው አይደለ? ግቢና ስጫቸው። ምን ያደርጉሻል? ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው መድብል ከኤፍራታ ጋር ተደዋውለው ስለነበረው ጉዳይ ተገናኝተው አውርተው ነበር። ተገናኝተውም ባወሩት ጉዳይ ላይ በብሩክ መጥፋት ላይ አንደኛው ተጠርጣሪ ዝና መሆኑን ነግራው ነበር። ለማህሌት ዝና የነገራት ብሩክ ያለበትን ሁኔታ ባይሆንም ነገር ግን ብሩክ ያለበትን ምን እንደሚያውቅ የሚጠቁሙ ነገሮች ነበሩ። ብሩክ ልጁን በምን መንገድ እንዲያሳከመና ስለ ሰዎቹም አንዳንድ ነገር አውርቷት ስለነበረ ይሄን ለመድብል ስትነግረው መድብል ከአደንዛዥ ከሚያዘዋውሩት ሰዎች ጋር ዝና እንደሚተዋወቅ ለመድብል ነግራው ነበር። መድብልም እሳት ለብሶ እሳት ጎርሶ ወንድሜ ይህኔም ገለውት ይሆናል ሌት ይሆናል የሚለው ነገር አሳስቦት ሲሮጥ ወደ ቤት ሄዶ ነበር። ቤትም ከሄደ በኋላ እጅግ በጣም ተናዶ የምሳሌን ነገር አደራ ትምህርት ቤትም ቢሆን እንዳትሄድ ከቤትም እንዳትወጣ ሌላ ወዳጅ ዘመድ የለም ወንድሜ ያለበት ሁኔታ እስከማቅ ድረስ ወይ መኖሩን ወይ መሞቱን እስከማቅ ድረስ ወደዚህ ቤት አልመለስም እና አደራ ብሏት ነበር። ቅድስትም እጅግ በጣም ተጨናንቃ ስለነበረ ምን ተፈጥሮ ነው የተፈጠረው ምንድነው እባክህ መድብል ንገረኝ ብትለውም እዚህ ቤት ብሩክ የሌለቀን የመጀመሪያ ቀን ምን ነበር ያገኘሽው ቢላትም በሩ ክፍት መሆኑንና አንድ ቲሸርቱ ደግሞ ምናልባት ደም የነካው ምሳሌን ያኔ ሲያነስራት በነበረ ጊዜ ይሆናል በቃ ተው ብላ ሐሳቧን ቀይራ ነበር። እሺ ይሁን እኔ አሁን ምንም የምነግርሽ ላንቺ የሚጠቅምሽ ነገር የለም ነገር ግን ምሳሌን ጠብቂያት ከቤት እንዳትወጣ ከፊትሽ ዝውር እንዳትል አንቺም ራስሽን ጠብቂ ምሳሌንም ጠብቂ አደራ ሌላ ሰው የለም ብሏት ነበር የወጣው። ወደ የት ነህ እባክህ አንድ ነገር በለኝ ጨንቆኛል ብትልም ነገር ግን ምንም የምነግርሽ ነገር የለም ወንድሜን ሳሊዝ ወይም የሆነ ነገር ሳሊዝ ወደዚህ ቤት አልመለስም ራሳችሁን ጠብቁ ብዬሻለሁ ብሎ ተቆጥቶ ነበር የወጣው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ዝና በዛሬው ደግሞ ሐሳቡን ቀይሮ አዲስ ስራ ለማህሌት አዟታል። ማህሌት በባለፈው እንዴት ተመለከት ነው እንግዲህ የፍርድ ቤት መጥሪያ አምጥታ ብትሰጣቸው ብሩክ ስለሌለ ማንም ሰው በፍርድ ቤት በችሎቱ ላይ እየተገኘ አልነበረም። እናም ስለዛ ዛሬ ማንም ሰው እኮ የመጣ የለም እያለች ለኤፍራታ እየነገረቻት ነበር። ብሩክ የለና ታዲያ ማን ይመጣል ብትላትም ድጋሚ መጥሪያ መስጠት አለብኝ ወደዛ ቤት እሄዳለሁ ብትልም እኔን ከዚህ ጉዳይ አውጭኝ እኔ ወደዛ ቤት መሄድም ሆነ ምንም አልፈልግም ብላታለች። ባለፈው ግን ስለ መድብል ማወቅ ፈልጋለሁ ያለውን
አንዳንድ ነገሮች ኤፍራታ ነግራት ስለነበረ ነገርሽው ወይ ብትላትም እንዳልነገረችውና ያልነገረችው ደግሞ ገንዘብ ፈልጋ እንደሆነ መተዳደሪያ አይደል፣ ስለዚህ ገንዘብ ሳይሰጠኝ አልነግረውም ስትላት አሁን ልብ ገዝተሻል አግቢውን ብልሽ እምቢ አልሽ ብትላትም ለማግባትማ እሱ ልቡ ድንጋይ በጭራሽ የኔ መልክ ሊታየው አልቻለም እያለች ነበር። እናም ነገር ግን ለመረጃው መረጃ እንደድሮ በነፃ መስጠት የለም ቼክ እስከሚጽፍልኝ ድረስ አልሰጠውም እያለች ነው። እናም ደግሞ ይህን እያወሩ ሳለ ዝና ደውሎ ነበር። ዝና ሲደውልም ወደ ብሩክ ቤት መጥሪያውን መስጠት እንዳለባት እንደምትሄድ ስትነግረው ወደዛ ከመሄድሽ በፊት ወደ እኔ ነይ ቶሎ ተብላለች። የዝና ትዕዛዝ እጅግ በጣም የሚያስጨንቃት ድምፁ ሲነሳ የምትፈራዋ ማህሌት እንደ በግ ተነርታ ወደሱ ሄዳለች። ዝና ያለበት ድረስ ዝናን ለማናገር ሄዳ ነበር። በዚህም አጋጣሚ እንግዲህ ዝና መጥሪያ መስጠቱን ትተሽ ልጁን ምሳሌን ከገደልሽ አንቺ ሚስት አይደለሽ፣ ሚስት ነሽ፣ ምንም ከልካይ የለሽም። ብትፈልጊ ሀብትና ንብረቱን ትወስጃለሽ፣ ብትፈልጊ ሚስቱ ነሽ። እንደድሮ ከብሩክ ጋር መቀጠል ትችያለሽ። ስለዚህ ብሩክ ወደ ቤቱ ከመመለሱ በፊት አንቺ ምሳሌ መግደል አለብሽ ብሏታል። ይሄ ለኔ ቀላል አይሆንም። አብሬያት እየኖርኩ መግደል ያልቻልኩትን አሁን እንዴት አርጌ መግደል እችላለሁ? በዛ ላይ ደግሞ ሰው ገሎ ሀብት መውረስ አለ ወይ ብትለውም ምንም እሱ እንዳሰራሩ ይወሰናል እንጂ ወንጀል የሰራ ሁሉ አይጠየቅም። ይሄን ምነግርሽ ከልምዴ ነው። ህይወታችንን ሙሉ እኛ ይሄው እየኖርን ነው፣ ማን ጠየቀን ብሏታል። ይህን ሲላት ደግሞ እኔ ከልምዴ ነው እየመከርኩሽ ያለሁት እንጂ ዝም ብዬ አይደለም ሲላት እውነት መስሏት ልቧ እንግዲህ ታነሳስቶ ምሳሌን ለመግደል ይሄን ለኔ በጣም ቀላል ነው ብላለች። መጥሪያውን ብትሰጭም ባትሰጭም ምንም ችግር የለውም። ብትፈልጊ አትስጫቸው፣ ብትፈልጊ ስጫቸው። ነገር ግን ምሳሌን ብሩክ ከመምጣቱ በፊት ግዴ ተብላ ወደዛ ቤት ለመሄድ ወስናለች። እናም ደግሞ እሱ እስካለ ድረስ ማንም የሚጠይቃት እንደሌለ ወንጀል ብትሰራም ምንም ብትሰራም በነፃነት መኖር እንደምትችል በሐሳብ ሞልቶ ሸኝቷታል። ይሄንን ግን ለኤፍራታ አልተናገረችም። መድብል ሞገስን አግኝቶት ከሞገስ ጋር እያወራ ነበር። ሞገስም ስለዝና ገና ስሙ ሲነሳ ፍራት ቢለውም ነገር ግን ለወንድማችን ስንል ዝናን መድፈር ይኖርብናል። ዝናን መፍራት የለብህም። ዝናን መጋፈጥ ይኖርብናል። ወንድማችንን መፈለግ ይኖርብናል። ስለፈራኸው የትም አትደርስም። ዝናን ለምንድን ነው የምትፈራው? እኔ ወንድምህ እያለሁ በጭራሽ ዝናን ልትፈራው አይገባም ቢለውም ሞገስ ግን እጅግ በጣም የፈራ ይመስላል። ዝናን አንተ አታውቀውም፣ ዝና እኮ ከባድ ነው እያለ ነበር። በብሩክ መጥፋት ላይም የዝና እጅ አለበት ብሎ ሲነግረው ሞገስም እንዴ እኛ ስላልንህ ነው ወይስ አረጋግጠሃል ሲለው በራሱ መንገድ እንዳረጋገጠ ብዙ ነገሮች ዝናን እንደሚጠቁሙ ተናግሯል። ዝናን ለማጥመር ደግሞ ግዴታ ቀድመን ማህሌትን መያዝ አለብን የሚል ሀሳብ ድምዳሜ ላይ ደርሰዋል። ዝናን መፍራት ሳይሆን መጋፈጥ አለብን ብሎታል። እናም መድብል ስላለ እሺ ብሎ በሀሳቡ ተስማምቷል። የመጀመሪያ ስራቸው የሚሆነው ግን ማህሌትን መያዝ እንደሆነም ተነጋግረዋል። ምሳሌ ለአባቷና እንዲሁም ለእናቷ እንዲሁም ለአዲሷ እናቷ ለቅድስት ግጥሞችን እየጻፈች እጅግ በጣም ደስተኛና ፍልቅልቋ ምሳሌ ዛሬ ዳጣ ድንገት ሳታስበው ሰርፕራይዝ አርጋት ነበር። ዳጣ መድብል ቤት ነኝ ብሎ ደውሎላት ስለነበር ወደ ቤት ስትሄድ ቤት አልነበረም። መድብል ደውሎልኝ ነበር እኮ ቤት ነኝ ብሎኛል ስትላት ቤት እንደሌለና ግን ደግሞ የሆነ የተፈጠረ ነገር እንዳለ ጥሩ ስሜት ላይ እንዳልሆነ መናገር እንዳልፈለገ ለዳጣ እየነገረቻት ነበር። ዳጣና ቅድስት እያወሩ ሳለ ዳጣ ቤተሰቦቿን ካገኘች በኋላ እጅግ በጣም እንዲያማርባትና እንዴት ተለወጠች እየነገረቻት ነበር። የቤተሰቦቿ ቤትም ደስ እንደሚል እንዲሁም የእህቶቿ ፍቅር፣ የሰው ፍቅር ምን አይነት ደስታ እንዳለው እስከዛሬ የነበረችበት ህይወቷን እየተራገመች አሁን ያለችበት ደግሞ ጭራሽ ሞትን እስከ መፍራት እንደሚያስደርስ ጉጉቷ የመኖር ጉጉት እንዳላት እየነገረቻት ነበር። እናም በዚሁ መሃል እንግዲህ የብሩክ ያለበት ነገር ግራ ገብቶኛል፣ እጅግ በጣም ጨንቆኛል። መድብልም ደግሞ ተሯሩጦና ተቆጥቶ ነው የወጣው። እንዲህ ሲሆን በጭራሽ አይቼው አላቅም እያለች ለቅድስት እየነገረቻት ነበር፣ ለዳጣ ማለት ነው። እና ዳጣም ታዲያ እንዲሆነ እንዴት ተለያያችሁት ወርቁስ ብትላትም ወርቁ ባለመሰጣቱ
ቅድስትም እጅግ በጣም ቅር እንዲያላት እሷን ፈርታ እንደሆነና ብሩክም ደግሞ ያን ያህል ብዙም እንዳልታገላት ተናግራ ነበር። ይሄ ግን ለእሷ ጸጸት እንደሆነባት ስትነግራት በቃ መድብልም አለኩ ለወርቁ ስትላት የበለጠ አናዳት ነበር። ብቻ እንደምን ጊዜያቸውም ጨዋታቸው ደስ ይል ነበር የነሱ። በዚሁ መሀል የብሩክ ስም እየተነሳ ስለነበረ ድንገት ምሳሌ ስትመጣ ምሳሌን አባትሽ ጠፍቶ አንቺ ምን አለብሽ አለምሽን ትቀጫለሽ ስትላት ምሳሌ አይኗ ፈጦ ነበር እና ቅድስት በአይኗ ስትናገራት ሀሳባቸውን ቀይረው እሱ እዛ ይዝናና ለእኛ ዝህ ምናምን ብላ ሀሳቧን ስታስቀይራት ምሳሌ ቀረስቶ እንጂ እየተዝናና አይደለም አባቴ ብላለች። ምሳሌ አሁን ላይ እጅግ በጣም ደስተኛና ሳቂታዋ ሳቋ የተመለሰላት ምሳሌ አሁን ደግሞ ማህሌት ወደ እሷው ሄዳ ልትገላት ትእዛዝ ተሰጥቷታል። ወቸው ጉድ። በሌላ በኩል ሞገስ ከሉላ ጋር ደስ የሚል ጊዜ እያሳለፈ ነው። ሞገስ ለ10 ዓመት አቷት የነበረችው ፍቅሩ ለ10 ዓመት ሙሉ ተለያይተው የነበረችው ፍቅሩ ካልጓሽ አይጠራም ነውና ነገሩ ምንም ቢቀያየሙም በብሩክ ኃይል እንግዲህ መነሻው ብሩክ ለዚህ ሁሉ ነገር መነሻው ብሩክ ቢሆንም አሁን ላይ ግን ደስ የሚል ጊዜ እያሳለፉ ነው። ግን ደግሞ ሞገስም ቢሆን የብሩክ አለመገኘትና ያለበትን ሁኔታ አለማወቃቸው እጅግ በጣም ሰላም ነስቶታል። ጓደኛውን ይቅር ሳይለውና እጅግ በጣም መልካም ጓደኛ እንደነበረ ስንት ነገር አድርጎት ያን ሁሉ ሚስጥር ይዞ ይቅር ብሎት ከልጅነት እስከ እውቀት አንድ ላይ የነበሩት ጓደኛው ድንገት አለ የተባለበት እንኳን ሳይታወቅ የሙቴና ኢኖር ሳይታወቅ በመጥፋቱ እጅግ በጣም ሀሳብ ገብቶታል። እናም አሁን ላይ ለሉላ የምግብ ቤት ምግብ እያመላለሰ በዛ ላይ ደግሞ እሷን ቤት ውስጥ ጥሎ እሱ ከነመድብል ጋር ፍለጋውን ጀምረዋል። ዲያጣና መድብል መንገድ ላይ ቆመው ምሳሌን ማህሌትን መጠበቅ ጀምረዋል። ማህሌትም ለኤፍራታ ደውላ አንድ ቦታ አካሄጂኝ ካካሄድሽኝ ጋብዝሻለሁ ብላታለች። በሐሳቧ ተስማምታ ኤፍራታም ከቤት ወጣ የምትሄድበትን ቦታ ትታ ከማህሌት ጋር ወደ ብሩክ ቤት ለመሄድ መንገድ ጀምረዋል። መድብልና ዲያጣ እንዲሁም ደግሞ ሞገስ ሆነው እየጠበቁ ነበር። መድብልም ለኤፍራታ ደውሎ አዲስ ነገር መኖር አለመኖሩን እየጠየቀ ነበር። መድብልና ሞገስ እንዲሁም ዲያጣ ሆነው ለረጅም ሰዓት ቆመው መንገድ ዳር ቢጠብቋትም ማህሌት ግን እየመጣች አልነበረም። እና ሞገስም ማህሌት እኮ በዚህ ሰዓት አትመጣም፣ እሷ ሌሊት ትወጣለች፣ ማታ ትገባለች፣ ስለዚህ እኛ ዝቆመን ከምንጠብቃት የሆነ ቦታ እንሆን እያለ ነበር። መድብል ግን በጭራሽ ዛሬ ከዚህ ቦታ መልቀቅ የለብኝም፣ ማህሌት ከዛሬ ማለፍ የለባትም፣ እኛ ጋር መሆን አለባት እያለ ነው። ዲያጣም እኛም እንደነሱ ወንጀል ልንሰራ ነው እንዴ? ሰው እኮ ማገት ወንጀል ነው ቢላትም በጭራሽ እነሱ እሷን መያዝ እንጂ ምንም ነገር ህገወጥ ነገር ወንጀል እንደማያረጉ እንደማይሰሩ እየነገራት ነበር። እናም ደግሞ እነሱ እናንተ ከፈራችሁ እኔ ሌላውን ነገር ለኔ ተውልኝ፣ መሄድ ትችላላችሁ፣ ቤቱን ብቻ አሳይኝ ብሏት ነበር ዲያጣ ግን ማህሌትን በጭራሽ እኔም ቢሆን እበቀላታለሁ፣ ከዚህ በፊት አሰቃይታኛለች እያለች ነው። ዲያጣ ምን የምትፈልጊው ነገር አለች ወይ ብትባልም እርቦኛል፣ ምግብ ፈልጋለሁ ብላለች። እናም ሞገስ እናንተ ሂዱና መድብል እናንተ ሂዱና ብሎ እያለ ነበር። ሞገስም አሁንም ቤተሰቦችሽን አግኝተሽ የምግብ ፍቅርሽ አልወጣልሽም እንደ እያለ እየቀለደባት ነበር። እሺ አብረን እንብላ ምግብ ቢባልም አይ እኔ ከዚህ ቦታ ንቅንቅ አልልም ዛሬ እናንተ ሂዱ ብሏል መድብል። እናም የሆነ ነገር ካጋጠማችሁ ግን ወይ አዲስ ነገር ካያችሁ ደውሉልኝ ብሎ ሞገስና ዲያጣ ምግብ ሊበሉ ምግብ ፍለጋ ሄደዋል። ዝና ቢያገኘንስ ብትልም ዝና ካገኘን ሩጠን እዚህ እንደርሳለን ወይ ስትል ዲያጣ ምንም ችግር የለውም ወይ ደውሉልኝ ባላችሁበት እመጣለሁ እዚህም ትደርሳላችሁ ምንም እንዳትፈሩ ብሎ ሸኝቷቸዋል መድብል። እናም ዲያጣና ሞገስ ምግብ ለመብላት ወደ ምግብ ቤት እየሄዱ ሳለ መንገድ ላይ ኤፍራታንና ማህሌትን ዲያጣ አይታቸዋለች።
ሞገስን ተበላን እያለች ወደ ሌላ አቅጣጫ ቀይረው ሲመለከቷቸው ነበር። እናም ማህሌትና ኤፍራታ ወደ እነ ብሩክ ቤት እየሄዱ እንደሆነ ሲመለከቱ ለመድብል ልደውልለት ስትል ቆይ እኔ እደውልለታለሁ ብሎ ሞገስ ለመድብል ደውሎለት እና ኤፍራታን እንዲያገኛቸው እየነገሩት ነበር። እነሱም የት ነው ቦታው እዛው መጣለሁ ብሏቸው ያሉበትን ቦታ ጠቁመውት እየመጡ ነበር። የሆነ ያሰቡት ነገርም አለ እያለ ሞገስም እየተከታተሏቸው ነበር። ቀጥ ብለው ወደ እነ ብሩክ ቤት እየሄዱ ነበር። እነ ማህሌት ግን ኤፍራታን መለየት አለብን ብሏል መድብል እና እንዴት አድርገን እንለይ የሚል ሀሳብ ሲመጣም እኔ ደውዬ እንገናኝላታለሁ ኤፍራታን ብሏል መድብል። እናም በዚህ ሀሳብ ተስማምተው ለኤፍራታ ሲደውልላት መንገድ የጀመረች ቢሆንም ነገር ግን ብር ልሰጥሽ ነው ስላላት ብቻ እሺ በቃ እኔ ልመለስ ነው አስቸኳይ ነው ስትላት ለጀነጀንሽ አሁን ጥለሽ ልትሄጂ ነው ብትላትም ያው እኔ እኮ ገንዘብ ሲኖረኝ እንጂ የምትወጂኝ አለዛንቺ አትወጂኝም እያለቻት ነበር። እሷም ቢሆን እንግዲህ ባትወዳትም አሁንም መጠጊያ የሆነቻት እሷ እንደሆነች እየነገረቻት ነገር ግን አስቸኳይ እንደሆነና መሄድ እንዳለባት ነግራት ጥላት ተመልሳለች። ማህሌትም ብቻዋን ኪል እያለች ወደ ብሩክ ቤት እየሄደች ነው። ኤፍራታም መገናኛ እንገናኝ ስላላት መድብል ወደ መገናኛ እሱን ለማግኘት እየሄደች ነው። መድብልና ዳጣ እንዲሁም ሞገስ ሆነው ከኋላ እየተከተሏት ማህሌትም ሶክ እያለች ወደ እነ ብሩክ ቤት አመርታለች። እነ መድብል ከኋላ ሲደርሱባት ምን ትሊሆን ምንስ ሊፈጠር ይችላል የሚለውን በቀጣይ ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ